እቺ ምስኪን ልጅ በሰላም ትምህርቷን ተምራ ወደ ቤት ከመሄድ ውጪ ሌላ ምንም የምትፈልገው ነገር የለም። ነገር ግን የትምህርት ቤት ጓደኞቿ በጣም እያሰቃዩት ትምህርትን እንድጠላ ያረጓታል። ከሳስ ምን ታደርጋለች? ሰላም እንዴት ናችሁ? ዛሬም ሁልጊዜም እንደማደርገው አንድ አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። በየቀኑ የምሰራቸው አሪፍና አዳዲስ ፊልሞች እንዲደርሳችሁ የምትፈልጉ ከሆነ ሰብስክራይብ እያደረጋችሁ የደውል ምልክቷን መጫን እንዳትረሱ። የዛሬውን ፊልም የላይክ ምልክቱን እየተጫናችሁ ጀምሩት። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር ሀሩካ የምትባል ልጅ ያሳየናል። የትምህርት ቤት ጫማዋን ለመቀየር የትምህርት ቤት ሎከሯን ልክ ስትከፍተው ሎከሯ ውስጥ ጫማዋ አልነበረም። በዚህ መሃል የክፍሏ ተማሪ አይባ የሚባል ልጅ ይመጣና ለምንድነው እስካሁን ያልሄድሽው ብሎ ይጠይቃታል። እሷም የሆነ ሰው እየጠበቅኩ ስለሆነ ነው ብላ ነበር የመለሰችለት። ሀሩካም ምንም አማራጭ ስለሌላት የትምህርት ቤት ጫማዋ እንዳደረገች ወደ ቤት መሄድ ትጀምራለች። መንገድ ላይ ትምህርት ቤት ውስጥ የሚያሰቃዩት ተማሪዎች እየጠበቋት ነበር። እነሱ ነበሩ ጫማዋን የሚወሰዱባት። እነሱም እየተሳሳቁ ልክ ሲመለከቷት ጫማዋን ወደ ገደል ውስጥ ይወረውሩታል። ሀሩካም ጫማዋን ከገደል ውስጥ ለማውጣት ወደ ገደሉ እየሄደች እያለ ትወድቃለች። እነሱም አጋጣሚውን በመጠቀም ገደሉ አፋፍ ላይ ያስቀመጠችውን ቦርሳዋን እያነሱ ቦርሳው ውስጥ ያሉትን ነገሮች እሷ ላይ ይወረውሩታል። መጽሐፎቿንም አንድ በአንድ ይቀዳድዱታል። ታቼ የተባለችዋ ልጅም የሁሉ ነገር እያረግንሽ ያለው ጓደኛችን የምትወደውን ልጅ ስለወሰድሽው ነው ትላታለች። ጓደኛቸውም ታይኮ ትባላለች። የሁሉ ነገር ሲፈጠር ቆማ እየተመለከተች ነው። በዚህ መሃል ኩጋ የተባለ ልጅ ከጓደኞቹ ጋር አንድ ላይ ይመጣል። ኩጋም ሴቶቹን እዚህ ምንድነው የምታረጉት? ወደ ቤት አትሄዱም? ይላቸዋል። ኩጋ የታይኮ ወንድም ስለነበረ ይጠራትና ይዞት ወደ ቤት ሄደ። ሀሩካም በመጨረሻም እቃዋን ትሰበስብና ተጎድታ ስለነበር እየተጎተተች ወደ ቤት ትሄዳለች። የሀሩካ ታናሽ እህት ሾኮ ሀሩካን ስትመለከታት በጣም ደንግጣ እህቷን አቅፋ ማልቀስ ትጀምራለች። እናትና አባቷ የሚመጡና ሁኔታውን ተመልክተው አብረዋቸው ያለቅሳሉ። የሚቀጥለው ቀንም የሀሩካ አባት እየተፈጠረ ያለው ነገር ትክክል እንዳልሆነ የሀሩካ አባት ለስምጣሪዋ ይናገራል። ስምጣሪዋ ከነዚህ ልጆች ጋር ችግር ስለማትፈልግ ነገሮችን አብዛኛው ጊዜ ጸጥ ብላ ነበር የምታሳልፈው። ስምጠሪዋም ይሄ ትምህርት ቤት ከትንሽ ጊዜ በኋላ መዘጋቱ አይቀርም፣ ስለዚህ ለምን ጸጥ ብለ ይሄ ጊዜ እስኪያልፍ አትጠብቅም አለችው። የሀሩካ የክፍል ተማሪዎቿ አብዛኞቹ ከልጅነታቸው ጀምሮ ይተዋወቃሉ። እናም አብረውን ያደጉት። ሀሩካ ግን አባቷ ስራ ቀይሮ ወደዚህ ከተማ ሲመጣ ከአመት በፊት ነው ወደዚህ ትምህርት ቤት የገባችው። ሀሩካም ተመልሳ ወደዚህ ክፍል ስትገባ የምትቀመጥበትን ጠረጴዛ አሁንም በድጋሚ የታይኮ ጓደኞች አበላሽተውት ነበር። ጠረጴዛው ላይ ሙቺ ብለው ጽፈውበታል። በሌላ በኩል የሀሩካ አባት ስምጠሪዋን አናግሯት ከትምህርት ቤቱ እየወጣ ነበር። ኩጋ ከሌሎች ጓደኞቹ ጋር አንድ ላይ በመሆን የሀሩካን አባት ገፍትሮ ከደረጃ ላይ ይጥለዋል። የሀሩካም አባት በጣም ነበር የተጎዳው። ኩጋም የሀሩካን አባት ገፍትሮ ከጣለው በኋላ ከጓደኞቹ ጋር አንድ ላይ በመሆን እየተሳሳቀ እዛው ጥሎት ይሄዳል። የእረፍት ሰዓት ሀሩካ ወጥታ ተመልሳ ስትገባ ጠረጴዛው ላይ አሁን ደግሞ ጥቁር የሞተ ቁራ አስቀምጠው ይጠብቋታል። የሚገርመው ነገር የተማሪዎቹ የክፍል ስም ጠሪ እዛው ክፍል ውስጥ ነበረች። ነገር ግን ከተማሪዎቹ ጋር ምንም ችግር ስለማትፈልግ ዞር ብላ ማታያቸውም። ጸጥ ብላ ብላክቦርዱን ትሞላዋለች። ይህንን ሁሉ ነገር እየተመለከተ እየተሰላቸ የመጣው አይባ የተባለው ተማሪም ታይኮን ዞር ብሎ ይመለከታትና የሁሉ ነገር እየተፈጠረ ያለው በአንቺ ምክንያት ነው ይላታል። ኩጋም እሷ ምንም አላደረገችም እኔ ነኝ ያደረግኩት ይላል። በዚህ መሃል ታይኮ ለጓደኞቿ አንድ ወረቀት ትሰጣቸዋለች። እነሱም ወረቀቱ ላይ የተጻፈውን ነገር እያነበቡ ዝም ብለው ይስቃሉ። ስምጠሪያቸውም ምን እንደሆነች አይታወቅም። በመሃል ታቋርጥና ሮጣ ወጥታ ማስመለስ ትጀምራለች። ተማሪዎቹ ምን ሆነች እንኳን ብለው ፊታቸውን ዞር አድርገው አላዩአትም። ሀሩካም ወደ ቤት ስትመለስ አባቷ ጀርባውን በጣም እንደተጎዳ ተመለከተች። ሀሩካም አባቷን ምን ሆነ ነው ብላ ስትጠይቀው እናትየው ተማሪዎች ከደረጃ ላይ ገፍትረውት ነው ብላ ነገረቻት። እንደ እውነቱ ሀሩካ በልቧ ማን ይህንን ነገር ሊያደርግ እንደሚችል በደንብ ነው የምታውቀው። አባትም የሚያደርገው ነገር ግራ ግብት ስላለው ልጁን በእኔ ስራ ምክንያት አንቺ እዚህ ትምህርት ቤት ገብተሽ እየተሰቃየሽ ነው፣ በቃ ከነገ ጀምሮ ወደ ትምህርት ቤት አትሂጂ ይላታል። የሀሩካ እናትም አዎ ትምህርት ቤት አትሂጂ በቃ ቤቷ ትላታለች።
በሌላ በኩል ታይኮና ጓደኞቿ ሀሩካን ሰሞኑን ስላላገኟትና ስላላሰቃዩት በጣም ተደብረዋል። በዚህም ምክንያት ሩሚ የተባለች የክፍላቸውን ተማሪ ሂጂና ሀሩካን ወደ ትምህርት ቤት እንድትመጣ አድርጊያት ይሏታል። እናም ሀሩካ ማትመጣ ከሆነ አንቺ ነው የምናሰቃይሽ፣ ስለዚህ አንቺ መሰቃየት ማትፈልጊ ከሆነ ወደ ትምህርት ቤት ተመልሳ እንድትመጣ አድርጊያት አለዋት። ሩሚም እንደተባለችው ሀሩካን ለማየት ወደ ሀሩካ ቤት ትሄዳለች። ከዛም አላመመሽም አደል? እባክሽ ተመልሰሽ ወደ ትምህርት ቤት ነይ ብላ ጠየቀቻት። አንቺ ማትመጪ ከሆነ እነዛ ሴቶች እኔ ነው የሚያሰቃዩኝ፣ እባክሽ ነይ ብላ ትለምናታለች። ሀሩካም እኔ ተመልሼ ወደዛ ትምህርት ቤት አልመጣም ብላ ነበር የመለሰችላት። የሚቀጥለው ቀን ሀሩካ ወደ ትምህርት ቤት ስላልመጣች ሩሚን ለምን ሄደሽ አልጠራሻትም ብለው መቀጥቀጥ ይጀምራሉ። እሷም እየደጋገመች ሄጄ ነበር ብላ ብትነግራቸውም እነሱ ግን ሊያምኗት አልቻሉም። ታይኮ ሁልጊዜ እንደምታደርገው ተማሪዎችን አታሰቃይም። ጓደኞቿ ተማሪዎችን ሲያሰቃዩ ዝም ብላ ቁጭ ብላ ትመለከታለች። በሌላ በኩል ሀሩካ ከታናሽ እህቷ ጋር አንድ ላይ ከቤት ስትወጣ የክፍሏ ተማሪን አይባን መንገድ ላይ ያገኘችው። ሀሩካም አይባን ከታናሽ እህቷ ከሾኮ ጋር ታስተዋውቃቸዋለች። አይባም ለከተማው አዲስ ነው፣ ልክ እንደሷ አሁን የሚኖረው ከአያቱ ጋር ነው። አይባም ካሜራ ይዞ ስለነበረ ሀሩካንና ሾኮን አንድ ላይ ፎቶ ያነሳቸዋል። በሌላ በኩል እነዛ ዱርዬ ተማሪዎች አሁን ሩሚን ነው እያሰቃዩት ያሉት። ታይኮም ተማሪዎች ፊት ታስቀምጣትና የዝችን ምስኪን ልጅ ጸጉር ትቆርጠዋለች። ሁሉም ተማሪዎች ጸጉሯን ስትቆርጣት ቁጭ ብለው እየተመለከቱ እየሳቁ ነበረ። የሚገርመው ነገር ሩሚም ጸጉሯ በመቆረጡ የከፋት አትመስልም፣ ትስቃለች። ታይኮም ጸጉሯን ቆርጣት ከጨረሰች በኋላ አሁን ምን ተሰማሽ ብላ ጠየቀቻት። ሩሚም በሳቅ ነበረ ስሜቷን የገለጸችው። በሌላ በኩል አሁን ትምህርት ካቆመች በኋላ አይባና ሀሩካ በጣም ጥሩ ጓደኛሞች ሆነዋል። አንድ ቀን ለመገናኘት ይቀጣጠሩና አይባ መቶ ሀሩካን ሊወስዳት ሲል ታናሽ እህቷ እየሮጠች ትመጣና ለሷ የሰፋችላትን የአንገት ጌጥ ትሰጣታለች። ሀሩካና አይባም ወደ ከተማ አንድ ላይ ተያይዘው ወክ ማድረግ ይጀምራሉ። አይባም በጣም ብዙ ፎቶዎች ነበር እያነሳት የነበረው። ሀሩካም ከረጅም ጊዜ በኋላ የእውነት ከልቧ ከአይባ ጋር በመሆኗ በጣም ደስተኛ ነበረች። ወደ ቤት እየተመለሱም እያለ መንገድ ላይ ሁለቱን የታይኮን ጓደኞች በጣም ደንግጠው ይመለከቷቸዋል። ሀሩካንም ሲመለከቱ አንገታቸውን ዝቅ ያደርጉና ምንም ነገር ሳይናገሩ ጸጥ ብለው ጥለዋት ያልፋሉ። ሀሩካም ከሩቁ ስትመለከት ቤቷ አካባቢ የሆነ እሳት እንደተነሳ ትመለከታለች። እየሮጠች ወደ ቤቷ አቅራቢያ ስትደርስም ቤታቸው ሙሉ ለሙሉ ተቃጥሏል። በሚያሳዝን ሁኔታ እናቷ አባቷና ታናሽ እህቷ ቤት ውስጥ ነበሩ። እናም እነሱም አንድ ላይ ቤት ውስጥ ተቃጥለዋል። ሀሩካም እየሮጠች ቤት ገብታ ቤተሰቦቿን ለማዳን ትሞክራለች። ሰዎች ግን ይዘዋት አይሆንም ይሏታል። በስተመጨረሻም ፖሊሶችና የእሳት አደጋ ሰራተኞች ይመጡና እሳቱን ለማጥፋት ይሞክራሉ። በዚህ መሃል አይባ እየሮጠ ወደ ቤት ይገባና የሀሩካን ታናሽ እህት አቅፎ ይዟት ይወጣል። የታናሽ እህቷ ሰውነት እንዳለ ተቃጥሏል፣ ነገር ግን በህይወት ነበረች። የሀሩካ እናትና አባት በእሳት አደጋው ምክንያት ህይወታቸው አልፈዋል። አጠገባቸው ማንም ስላልነበረ አያታቸው ልጆቹን ለመያዝ መጣ። በሌላ በኩል ሾኮ ሆስፒታል ውስጥ ያለችው ሙሉ ሰውነቷ በባንዴጅ ተጠቅልሏል። የሚቀጥለው ቀን ታይኮ ወደ ትምህርት ቤት ልትሄድ ስትል እናቷ የክፍልሽ ተማሪ እናትና አባቷ በእሳት አደጋ ሞተውባታል፣ ስለዚህ ልጅቷን ሄደሽ አጽናኛት ትላታለች። ታይኮም ፈገግ ትልና እናቷን እሺ ብላት ወደ ትምህርት ቤት ለመሄድ ቤቱን ለቃ ወጣች። በተመሳሳይ ሰዓት የኩጋ ጓደኞችና የታይኮ ጓደኞች በጣም ደንግጠው ቁጭ ብለዋል። አንደኛዋ ልጅ በቃ ሁላችንም መያዛችን ነው ትላለች። ኩጋም ያን ያለት ተጨናነቁ፣ ያደረግነውን ነገር ማንም አያውቅም ይላል። እሳቱን ያስነሳ ነው እኛ ነን፣ እናንተ ምንም ያደረጋችሁት ነገር የለም ይላቸዋል። በሚገርም ሁኔታ ኩጋን እሳቱን ሲያስነሳ እሳት አቃጥሎት ነበር። አንደኛዋ ልጅም የሁለት ሰዎች ህይወት እኮን ያጠፋ ነው፣ ይሄ ሁሉ ነገር የኩጋ ጥፋት ነው አለችና ኩጋ ላይ ደግሞ ጣቷን መቀሰር ትጀምራለች። ኩጋም እኔ ሁሉ ነገር ይፈጠራል ብዬ አልገመትኩም ነበር፣ እኔ ያሰብኩት ሰውየውን ትንሽ ለማስደንገጥ ነበር ይላል። ሩሚም እዛው አጠገባቸው ቁጭ ብላ ነበር፣ ነገር ግን ምንም የፈራቸው ነገር የለም። ታይኮም ወደ ትምህርት ቤት መጣ። ክፍሏ ገብታ ወንበሯ ላይ ትቀመጣለች። ሩሚም ትሄድና ታይኮን ለማናገር ሞከረች። ታይኮ ግን እጇን በስራ ሰውግታት ሁለተኛ ጠረጴዛ እንዳትነኪ ያለቻት።
ከዛም ስምጠሪዋ ሩሚን ትጠራትና እባክሽ ከነዛ ልጆች ራቂ ብላ አስጠነቀቀቻት። እነዛን ልጆች በጣም ምጥያቸው ይመስለኝ ነበር፣ አሁን ግን ከነሱ ጋር ረጅም ጊዜ አብረሽ እያሳለፍሽ ነው አለቻት። ታይኮም ከክላስ ከወጣች በኋላ ቀጥታ ወደ ቤት ትሄዳለች። ቤት ውስጥ አባቷ ነበር። አባቷም እዚህ ከተመረቅሽ በኋላ ቶኪዮ ሄደሽ እንድትማሪ አልፈቅድልሽም አላት። ታይኮም ቶኪዮ ውስጥ የሚገኝ አንድ ትልቅ ኮሌጅ ውስጥ መግባት እፈልጋለሁ፣ እባክህ አባዬ ፍቀድልኝ ብላ ማልቀስ ትጀምራለች። አባቷም ከዚህ በኋላ ህይወትሽ ምን እንደሚሆን እኔ ነኝ እንጂ የምወስነው አንቺ አይደለሽም ብሎ መለሰላት። ይህንንም ስትሰማ ታይኮ በጣም ነበር የከፋት። በዚህ መሃል እናቷ ወደ ውስጥ ትገባለች። በሌላ በኩል የኩጋ ሁለት ጓደኞች ቁራዎችን እየተኮሱ እየገደሉ ነበር። እነዚህ ልጆች እንደ ሌሎች ህፃናት በሌላ ነገር አይደለም የሚደበሩት፣ ሲደብራቸው እንደዚህ አይነት ነገር ነበር የሚያደርጉት። በሌላ በኩል የታይኮ ሁለት ሴት ጓደኞች በጣም ፈርተዋል። ካሁን ፖሊስ ያዘን በማለት እየተሳቀቁ ነው ያሉት። ሌላኛው ጓደኛቸው ታቺ ጠጪ አባት ስላላት አባቷ ወደ ቤት ስትገባ ያሰቃያታል። ሩሚ ደግሞ ቁጭ ብላ ታይኮን እየሳለቻት ነው። የዛ ሰሞን በረዶ መጣል ይጀምርና ከተማዋ በጠቅላላ በበረዶ ትሞላለች። ሁሉም ተማሪዎች ሀሩካ ተመልሳ ወደ ትምህርት ቤት መምጣቷን ሲመለከቱ በጣም ነበር የደነገጡት። አይባም ብቻዋን ስትሆን ይጠብቅና ሄዶ ራስሽን እንደዚህ ማስገደድ እኮ የለብሽም አላት። ሀሩካ በጣም ሀዘን ላይ ስለነበረች ምንም ሳታናግረው ተመልሳ ወደ ክፍሏ ትገባለች። ሀሩካም የታይኮ ጓደኞች ቤቷ እንዳቃጠሉ አውቃለች። ነገር ግን እንዴት ብላ እናንተ ናችሁ ትበላቸው? ምንም ማስረጃ የላትም። በዚህ መሀልም ሌላኛዋ የታይኮ ጓደኛ ታቺ ትመጣና ይዛቸው አብዛኛው ጊዜ ሀሩካን ወደሚደበድቡበት ቦታ ይዘዋት ይሄዳሉ። ታቺ የሀሩካን እናትና አባት ገላ ራሱ ምንም እረፍት ልታገኝ አልቻለችም። አሁንም ሀሩካን ማሰቃየቷን ቀጥላለች። ወደ ጉድጓዱ በሹል ነገር ገፍተር አድርጋ ከጣለቻትም በኋላ ሌሎቹ ሁለት ጓደኞቿ ቆሞ ሲመለከቱ ታቺ ምን ቆማችሁ ታያላችሁ? ወደዚህ ኑ ብላ ጠራቻቸው። ከዛም ከኪሷ ውስጥ ቢላ ታውጣና ሁልጊዜ ሞቼ በተገላገልኩ ብዬ አስብ ነበር፣ ነገር ግን እናትና አባትሽ ሲሞቱ የነበረውን ስቃይ ካየው በኋላ ሞትን ጠላሁት አለቻት። ሩካም ይህንን ስትሰማ እነዚህ ልጆች ቤቷ እንዳቃጠሉ ወዲያው ነበር የተረዳቸው። ታቺም የሀሩካን ጸጉር ትይዝና አሁን አንቺም ትሞቻለሽ አለቻት። ሀሩካ ከዚህ በላይ ትዕግስተኛ ሆና ምንም ነገር ማሳለፍ አልፈለገችም። መሬት ላይ ያገኘችው ሚስማር ታነሳና የታቺን አይን ትወጋዋለች። እነዚህ ሲመለከቱ ሌሎቹ ሴቶች በጣም ደንግጠው እዛው ደርቀው ይገራሉ። ሩካም እዛው አካባቢ የነበረ እንጨት ታነሳና ታቺን ትደበድባታለች። ታቺም ብዙም ሳትቆይ ትሞታለች። ቀጥሎ ደግሞ እዛ የወደቀውን ቢላ ታነሳና ሀሩካ እነዚህን ሁለት ሴቶች ማስፈራራት ጀመረች። ሁለቱም እየጮሁ ቢለምኗትም ቢያለቅሱ ምንም ልትሰማቸው አልቻለችም። እነሱ ሁለቱንም ገደለቻቸው። የሚቀጥለው ቀን ተማሪዎች በጠቅላላ ታቺና ሁለቱ ጓደኞቿ የት ጠፉ እያሉ መጠየቅ ይጀምራሉ። ማንም ያን ያህል ትኩረት አልሰጣቸውም ነበር። ምናልባት ከተማውን ጠፍተው ለቀው ይሆናል ይባላል። በዚህ መሃል ወደ ትምህርት ቤታቸው የፖሊስ መኪና መጥቶ ሲቆም ያያሉ። ኩጋና ጓደኞቹም የፖሊስ መኪና ሲመለከቱ በጣም ነበር የደነገጡት። አይባም ሁኔታቸውን እየተመለከተ ነበር። ኩጋም በፖሊሶች ጥያቄ መጠየቅ ስላልፈለገ ክላስ አቋርጦ ወደ ቤት መሄድ ይጀምራል። መንገድ ላይም ሀሩካን ይመለከታትና እዚህ ደግሞ ምንድነው የምታረጊው ብሎ ጠየቃት። ሀሩካም ምንም ጊዜ አላበከነችም። በያዘችው ስለታማ ነገር የዛኑ ሰዓት ነበር የወጋቸው። ኩጋ በጣም ብዙ ደም እየፈሰሰው እባክሽ ተይ እያለ ይለምናታል። እሷ ግን አሁን ላይ ለነሱ የምታዝንበት ምንም አይነት ልብ አልነበራትም። የሚቀጥለው ቀን አይባ ሀሩካን ለመጠየቅ ወደ ቤት ይመጣል። አያቷም ትንሽ አሟት ተኝታለች አለው። ሀሩካ ትምህርቷን ጨርሳ 12ኛ ክፍል ከተመረቀች በኋላ አንድ ላይ ይዣቸው ወደ ቶኪዮ ሄዳለሁ ብሎ አያትየው ለአይባ ይነግረዋል። እስከዛ ግን የልጅ ልጄን አደራ ተንከባከባት ይለዋል። አይባም ችግር የለውም እንከባከባታለሁ ይላል። የሁሉ ነገር ሲፈጠር ሀሩካ እያዳመጠቻቸው ነበር። በሌላ በኩል ሩሚ ምሽት ላይ ከእናቷ ጋር ቤት ውስጥ ጥሩ ጊዜ እያሳለፈች እያለ የኩጋ ጓደኞች ይደውሉላታል። እናም የታይኮ 3 ጓደኞች የት እንዳሉ አይታወቁም፣ ጠፍተዋል። ዛሬ ደግሞ ኩጋ የት እንዳለ አናቅም።
ይሄ ነገር ደግሞ የሀሩካ ስራ ይመስለኛል ብለው ይነግሯታል። ነገ ቀጣይ የምትሆኚው አንቺ ነሽ። ስለዚህ በህይወት መኖር የምትፈልጊ ከሆነ እኛን ተቀላቀይና እኛ ቀድመን እንግደላት ብለው ነገረዋት። የሚቀጥለው ቀን ሀሩካ በጠዋት ከቤት ትወጣለች። የኩጋ 2 ጓደኞች እየተከታተሏት ነበር። ሀሩካም ከበረዶ የተረፈች ትንሽ አበባ ስትመለከት አበባዋን ቁጭ ብላ መመልከት ትጀምራለች። የኩጋ ጓደኞችም ወደ እሷ ቀስት ይወረውሩባታል። ቀስቱም አላገኛትም ነበር። እሷም ፈጠን ብላ መሮጥ ትጀምራለች። በስተመጨረሻም ወፍራሙ ልጅ ሀሩካን አገኛት። እናም እንዴትም ታግሎ እላዩ ላይ ቁጭ ይልባትና ሁሌም ቢሆን የኔ ላረግሽ እፈልግ ነበር ብሎ በያዘው ሽጉጥ አስፈራርቷት ሊስማት ይሞክራል። ሀሩካም ፈጠን ብላ መሬት ላይ ያገኘችውን የመስታወት ስባሪ ታነሳና ፊቱ ላይ ትሰካዋለች። በዚህ ምክንያት የያዘውን ሽጉጥ መሬት ላይ ይጥለውና ከፊቱ ላይ የሚፈሰውን ደም ለማስቆም ይሞክራል። ሌላኛው ጓደኛው በያዘው ቀስት ሀሩካን እመታለሁ ብሎ የገዛ ጓደኛውን ይገለዋል። ይህም ልጅ ጓደኛውን ለማዳን በሚታገልበት ሰዓት ሀሩካ ከኪሷ ውስጥ ስለታማ ነገር አውጥታ ተወጋዋለች። በሌላ በኩል የኩጋ ወላጆች ወደ ትምህርት ቤት መጥተው ልጃችን የት ነው ያለው እያሉ አስተማሪዎቹን እያስጨነቁ ነበር። በሌላ በኩል ሾኮ እስካሁን አልነቃችም። አሁንም ቢሆን ህይወቷ በጣም አስጊ ደረጃ ላይ ነው ያለው። በሌላ በኩል ሀሩካ ተመልሳ ወደ ቤት ስትመጣ አያቷ ይመለከታትና በጣም ነበር የደነገጠው። ነገር ግን ምንም አይነት ጥያቄ አልጠየቃትም። የሚቀጥለው ቀንም አይባ ወደ ሀሩካ ቤት ይመጣና ወክ እናድርግ ብሎ ይዟት ይወጣል። ሀሩካም ከዚህ በላይ ህመሟ መቋቋም ስላልቻለች ማልቀስ ትጀምራለች። አይባም በጣም ያዝንላትና አቅፎ ያባብላታል። እናም ሁልጊዜም ቢሆን እኔ አጠገብሻለሁኝ፣ ምንም አታስቢ፣ እኔ ከሁሉም ነገር ጠብቅሻለሁ አላትና ይስማታል። ምሽት ላይ ሀሩካ ከአያቷ ጋር አንድ ላይ ትሆንና እህቷን ለማየት ወደ ሆስፒታል ትሄዳለች። አያቷም ከተመረቅሽ በኋላ እኔ ወደ ቶኪዮ ወስድሻለሁ አላት። ሾኮንም ወደዛ ወስደን ጥሩ ሕክምና እንድታገኝ እናደርጋለን ይላታል። ሀሩካ ለተፈጠረው ነገር በጠቅላላ ራሷን ነበር የምትወቅሰው። እናም እየደጋገመች እህቷ ይቅር እንድትላት ትጠይቃታለች። ምሽት ላይ ሩሚ የታቺንና የ2 ጓደኞቿን ሬሳ ታገኛለች። ሩሚ ባየችው ነገር በጣም ነበር የደነገጠችው። እናም ፈጠን ብላ ደጋግማ ለታይኮ ትደውልላታለች። ታይኮ ግን ስልኳን እያነሳችላት አልነበረም። ሩሚም ተመልሳ ወደ ቤቷ ትሄድና ክፍሏን ለቃ አልወጣም ትላለች። ታይኮ የሩሚን ጸጉር የቆረጠች ቀን ሩሚ በጣም ተናዳ ሀሩካን እገላታለሁ ነበር ያለችው። ኩጋና ጓደኞቹ ማረግ የማትችውን ነገር አረጋለሁ እያልሽ አትቀባጥሪ ይሏታል። እሷም አደርገዋለሁ፣ ሄጄ ቤታቸው ላይ ጋዝ አርከፈክፍና ቤቱን ለኩሰዋለሁ አለቻቸው። ታይኮ ይህንን ሁሉ ነገር እየሰማች ተው እንኳን አላለችም። ሩሚ እየደጋገመች ለታይኮ ስትደውልላት በስተመጨረሻም ታይኮ ስልኩን አነሳችላት። እናም ሩሚ ቀጥሎ እኔ ነኝ የምሞተው እያለች እያለቀሰች ነበር። ታይኮም ለምንድን ነው የምትሞቹ ብላ ስጠይቃት ሩሚም ሀሩካ ያንቺንም ጓደኞች ኩጋንም የኩጋንም ጓደኞች ገላቸዋለች፣ የቀረነው እኔና አንቺ ነን አለቻት። ታይኮ ምንም ልታምናት አልፈለገችም ነበር። በዛ ላይ ደግሞ ሀሩካ እኔን ለመግደል የሚያስችላት ምንም ያረኳት ነገር የለም አለች። እዛም ወደኋላ መለስ ብሎ የዛን ቀን እንደተፈጠረ ያሳየናል። ሩሚ እውነትን በጣም ተናዳ ጋዝ ይዛ ወደ ሀሩካ ቤት እየሄደች ነበር። ኩጋና የታይኮ 3 ጓደኞችም አብረዋት ከኋላ እየተከተሏት እያበረታቷት ነበር። ታይኮም እያረጋችሁት ያለው ነገር በጣም እያስደበረኝ ነው ብላ በመሃል ጥላቸው ትሄዳለች። አሁን ላይ ታይኮ የተፈጠረውን ነገር በጠቅላላ እየጸጸታት መጥቷል። ምን አለ ባስቆምኳቸው እያለች እያሰበች ነው። ከዛም ታይኮ ወደ ሀሩካ ቤት ትሄድና በሩን ማንኳኳት ትጀምራለች። በሩ የሚከፍትላት ሰው ግን አልነበረም። ታይኮም ወደ ቤት እየተመለሰች እያለ ሀሩካ እህቷን ጠይቃት ወደ ቤት እየመጣች ባስ ውስጥ አየቻት። አያቷንም ሂድ ግባ እኔ እዚህ ቆያለሁ አለችው። ታይኮም ከሀሩካ የወሰደችባትን ሲዲ መልሳ ሰጠቻት። ሀሩካም ታይኮን አንድ ጥያቄ ትጠይቃታለች። ጥሩ እንቅልፍ እየተኛሽ ነው ብላ ጠየቀቻት። እናም አሁን በጣም የፈራሽ ትመስያለሽ፣ ለምንድነው እንደዚህ የፈራሽው አለቻት። ሀሩካም እዛ ትምህርት ቤት የመጣው ቀን የመጀመሪያ ጓደኛውን ሴት አንቺ ነሽ፣ እናም በጣም ጥሩ ነበር ይሆንሽልኝ፣ ነገር ግን አይባኔን እየቀረበ ሲመጣ አንቺ በጣም መጥፎ እየሆንሽ መጣሽ ትላታለች። ትንሽ ከወሩ በኋላ ይሰነባበቱና ታይኮ ፊቷን አዙራ ትሄዳለች። ነገር ግን እየሮጠች መታ ሀሩካ እግር ስር ትወድቅና እባክሽ ይቅር በይኝ ብላ ለመነቻት። ሀሩካም ይቅር ትላትና ወደ ቤት መሄድ ትጀምራለች። መንገድ ላይ ግን ሩሚ ቢላ ይዛ ነበረ ታይኮን እየጠበቀቻት የነበረው።
ታይኮ በተቻላት አቅም ራሷን ለመከላከል ትሞክራለች። ሩሚ ግን ታይኮን ለመግደል ቆርጣና ወስና ነበር የመጣችው። በስተመጨረሻም ሩሚ በያዘችው ቢላ ታይኮ ደረቷ ላይ ተወጋትና ጥላት ትሄዳለች። ምሽት ላይም አይባ ለሀሩካ ይደውልላትና ከምርቃታችን በኋላ ከአያትሽ ጋር ቶኪዮ እንደምትሄዱ ነግሮኛል፣ እኔም አብሬሽ ሄዳለሁ ይላታል። ሀሩካም እሱም ይሆን ነገር አይደለም ትለዋለች። እሱም ለምን ብሎ ሲጠይቃት በረዶ ሲቀልጥ ሁሉንም ነገር ትረዳለህ አለችው። አይባም ምንም ነገር ቢፈጠር እኔ አድንሻለሁ ነበር ያላት። ሀሩካም ቤት ውስጥ ከአያቷ ጋር አንድ ላይ ምግብ እየሰራች አያቷን ምንም የምትጠይቀኝ ነገር የለም ብላ ጠየቀችው። አያቷም ዝግጁ ስትሆኚ በራሴ ሰዓት ትነግሪኛለሽ አላት። አይባም ተመልሶ ይሄድና አያቷ አጠገብ ቁጭ ይላል። አያቱን ደብድቧት ደም በደም አርጓት ነበረ። እሷም አባትህንም እንደዚህ ነበር ቀጥቅጣ ይገደልከው አለችው። እሱም አዎ አባዬ እኮ እማዬን በየቀኑ ነበር የሚደበድባት ይላል። አይባም አያቱን እየደጋገመ ይቅርታ ይጠይቃታል። አንቺን ለመግደል በመፈለጌ በጣም ይቅርታ ይላል። ሀሩካ ከሱ ቤተሰቦቿ እንደምትበልጥ እርግጠኛ ስለነበረ የሀሩካን አያት ለመግደል ይወስናል። ተመሳሳይ ሰዓት ሩሚ ደም በደም ወደ ቤት ትመጣለች። እናቷም ይህንን ስትመለከት በጣም ደንግጣ ትጮኻለች። ሩሚም የክፍሏ በር ላይ ቢላውን ትሰካና እናቷን እባክሽ ዞር በይልኝ ብላ ጠየቀቻት። ሩሚ አሁን ደግሞ ሀሩካን ስለመግደል ማሰብ ትጀምራለች። አለበለዚያ መታ ትገለኛለች እያለች ነበር። የሚቀጥለው ቀን የጠፉት ልጆች ወላጆች ትምህርት ቤቱን ዳይሬክተር እያስጨነቁት ነበር። ልጆቻችን በጠቅላላ አንድ ክፍል ውስጥ ያሉት ምን ቢፈጠር ነው ሁሉም ተራ በተራ እንደዚህ የጠፉት እያሉ ዳይሬክተሩን ያስጨንቁታል። ከዛም የሚወቅሹት ሰው ቢያጡ የተማሪዎቹን ስም ጠሪ መውቀስ ይጀምራሉ። ልጃችንን ምን አርበሻቸው ነው ይላታል። ስምጠሪዋም ልጆቻቸውን መታገሷ ሳያንስ እነሱም ሲጮውባት አላስቻላትም። እናም መልሳ ወላጆቹ ላይ መጮህ ትጀምራለች። በሌላ በኩል ሀሩካ እህቷን ሄዳ ለመጠየቅ ወደ ባስ ማቆሚያው እየሄደች ነበር። ሩሚ ደግሞ ቀድማት ሆስፒታል ደርሳ ታናሽ እህቷን እየጠየቀቻት ነበር። የሩሚ ሀሳብ አሁንም በድጋሚ ሾኮ ላይ ጋዝ ደፍታባት አሁንም ድጋሚ ልታቃጥላት ነው ያሰበችው። ነገር ግን ያሰበችውን ነገር ከማድረጓ በፊት ሀሩካ ደረሰች። ሩሚም ፈጠን ብላ ከሀሩካ አምልጣት ትሄዳለች። ሀሩካም ብቻዋን ቆማ እያለ አይባ ላይ አጓራት ይመጣል። በዚህ መሃል ነርስ ትመጣና አያትሽ የሆነ ነገር ሆኗል ፍጠኝ ነይ ብላ ጠራቻት። ሀሩካም አያቷን ስትመለከት በጣም ነበር የደነገጠችው። አያቷ በጣም ተደብድቦ ደም በደም ሆኗል። ሀሩካም አይባን እየተጠራጠረችው ትመጣና ቀጥታ እሱን ነበር ለማግኘት የሄደችው። ሀሩካም አይባን ካገኘችው በኋላ እጆቹን ስትመለከት እጁ በጠቅላላ ደም በደም ሆኗል። አይባም እጄን የተጎዳሁት እኮ አያቴን ወደ ቶኪዮ ካንቺ ጋር ለመሆን እንድትልከኝ ላሳምናት እየሞከርኩ ነው ይላታል። እናም ምንም አታስቢ የአንቺንም አያት ስላሳመንኩት ሁለታችንም አንድ ላይ ቶኪዮ መኖር እንችላለን ብሎ ሊያቅፋት ሲል ፈጠን ብላ ትሸውደዋለች። በዚህ መሃል ሩሚ ከየት መጣች ሳትባል ትመጣና ሀሩካን እስካሁን በህይወት ስላለሽ እኔ እየተሰቃየው ነው አለቻት። እዛም እንዴት አድርጋ ቤታቸውን እንዳቃጠለች ታብራራላት ጀመር። ሩሚን ቤት ውስጥ በጠቅላላ እየተሽከረከረች ጋዙን ካርከፈከፈች በኋላ የሀሩካ እናት ስትወጣ የሀሩካ እናት ላይም ጋዙን ደፋችባት። ኩጋም እሳት ለኩሶ እያስፈራራት እያለ እንደ ድንገት እሳቱ ይይዝና ቤንዝሉን በዚህ አጋጣሚ እሳት ይነሳል። በዚህ አጋጣሚ ባሏና ሾኮ በጣም ደንግጠው ከነበሩበት ክፍል ይመጣሉ። ሩሚ እንደነገረቻት ከሆነ አባቷን በቀስት ይመቱና እዛው ከጣሉት በኋላ ታናሽ እህቷ ላይ ጋዝ አርከፍክፈው እሷንም ያቃጥሏታል። አባት ግን ልጁ ስትነድ መመልከት ስላልቻለ እንዴትም እየተጎተተ ቢሆን ልጁ ላይ ሆኖ ልጁን ከእሳት ለማስጣል ይሞክራል። ለዛ ነው ሾኮ በህይወት የኖረችው። ሩካም ይህንን ስትሰማ በጣም ነበር የተናደደችው። ወዲያው ማልቀስ ትጀምራለች። ሩካም በጣም ተናዳ ሩሚን ለመምታት እየሮጠች ስትሄድ ሩሚ ቢላ ታውጣና ወዲያው ነበር የወጋቻት። አይባም በጣም ይናደድና ሩሚን መደብደብ ጀመረ። እናም በንዴት ደብድቦ ሩሚን ገደላት። ሩካ ብዙም ስላልተጎዳች መንቀሳቀስ ትችል ነበረ። እናም የአይባን ሁኔታ ስትመለከት ጤነኛ እንዳልሆነ ወዲያው ነበር የተረዳችው። ሆዷ ላይ የተሰካውንም ቢላ ታውጣና ራሷን ለመከላከል ሞከረች። እሱም በጣም ተናዶ ገፍትሮ ይጥላትና ይደበድባታል። በኋላም ሁኔታው በጣም ተመችቶት ካሜራውን ያነሳና ፎቶ ሊያነሳት ይሞክራል። ሀሩካም የዛኑ ሰዓት አጠገቧ የነበረውን ቀስት ታነሳና ቀስቱን አይባ ላይ ትተኩስበታለች። ብዙም ሳይቆይ አይባ እዛው ወድቆ ይሞታል።
ሩካም ተነስታ ረጅም ርቀት መጓዝ አልቻለችም። ብዙ ደም ይፈሳትና እዛው ወድቃ ትሞታለች። በመጨረሻም የሃይስኩል ተማሪዎች የምረቃ ሰዓት ሲደርስ ግማሽ የክፍሉ ተማሪ ሞተው ስለነበር የተወሰኑት ናቸው የተመረቁት። የዚህ ፊልም ታሪክ እዚህ ላይ ያበቃል። ስለ ፊልሙ ያላችሁን ሀሳብና አስተያየት ኮሜንት ላይ አስቀምጦልኝ። ትላንት የጀመርኩላችሁን ፊልም ክፍል 2 ነገ እንድሰራላችሁ የምትፈልጉ ከሆነ ክፍል 2 እያላችሁ ኮሜንት ላይ አስቀምጦልኝ። እስካሁን አብራችሁኝ ስለቆያችሁ በጣም ነው ማመሰግነው። ነገ በተመሳሳይ ሰዓት በሌላ ፊልም እስከምንገናኝ ድረስ የነገ ሳይበለን። እወዳችኋለሁ። ቻው